ምን እንተባትባል? አልነገራችሁም እንዴ ዴቭ? እንትን ነው ያን ያህል ከባድ ነገር አይደለም። ሚስቴ ደግሞ ሌላ ሚስት መመኘት ኃጢአት። ሁል ጊዜ ይቅርታ አይሰለችም እንዴ? እኛ ማናውቀው ነገር ካለ እነግርሻለሁ። ብለ ደግሞ እንደዚህ ማሰብ ጀመር? ወይ ጉዴ! ቆይ ከሷ ጋር ምን ነው የጀመራችሁት ነገር? አንተ ላይ ነው ማለቴ ካንተ ጋር መሆን ፈልጌ። አልገባኝም። ጋሼን ምናልባት ካገኛቸው መጥፎ ቃል እንዳትናገራቸው። ብቻ ከከተማ ሴት ፎንጋ ጠቃለለኝ እንዳትይ። ብርሃን ዴቭን በጣም ነበር የምትወደው። እኔው አይደለ ያስኩት እኔው ፈቷል። እርግጠኛ ነህ? አዎ አይደል። ኧረ ይተው ያደያ። ዛሬ መጥተህ ታወራኛለህ? ያልሆነ ቦታ ይዘው ይሄዳሉ። ግን አዝኜብሻለሁ ሮማኔ። እኔ ምን አጠፋው? ልጅን ለምንድን ነው የፈለካት? አጀሬው የኔ ፍቅር አሹ እዚህ ምን እየሰራችሁ ነው? ምን እየሰራ ነው አሹ? እትዬ አሹ ምን እዚህ ምን ሰራለ? አሹ ሮማኒን እሷን ምን እንተባትባል? ሲጀመር እዚህ ድረስ ለምንድን ነው የመጣኸው? ሮማኒን እሷን ይዣት መጥቼ ነው። ምን እሷ እግር የላትም እንዴ? አንተ ምን ታመጣታለህ? አላት ግን እግሯን አውቲ ከደረጃ ላይ ስወርድ እኮ ትንሽ እግሬን አደናቅፉ። አዎ እግሯን ተደናቅፋ እሷን ይዣት መጥቼ ነው። እትዬ ምን ነው በር ተንኳኳ እንዴ? አይ አልተንኳኳም። እንደ አንተ እዚህ መሆን ገርሞኝ ነው እንጂ። ሮማን ተጎዳሽ እንዴ? እስኪ ነይ። አይ ደህና ነኝ እትዬ፣ ትንሽ ነው እኮ። እንደዛ ከሆነ እሺ ፍቅር ሙቋ ታመጣልሻለች። አሹ አታስብ፣ አንተ ሂድ። ፍቅር አቤት ማዬ። ሮማን እንዴት ነው እግርሽ? ወለምታ ነው ወይስ? አይ ደህና ነኝ እኮ፣ ያን ያክል ይከፋ አይደለም። አይ ሮማን አሁን አይታወቅሽም፣ ቀስ እያለ ነው የሚያምሽ። ፍቅር ሂጂ ውሃ ጣጅላት፣ ካልሆነ ወጌሻ ጋር ወስዳታለሁ። ኧረ እግሯን ምን ሆነች? አሹ የት ሄዶ ነው? ሮማን እግሯን ታማለች። ፍቅር እሷን መንከባከብ አለብን። ደግሞ በእግርሽ አሳበብሽ? የት አላሹ? አሁን ካሹ ጋር ተቃቅፈሻል ነበር እንዴ? አረ ፍቅር ተይ፣ ያላየሽውን ነገር አታውሪ። ፍቅር ሂጂ ውጪ። ሮማን አይዞሽ፣ እረፍት አድርጊበት እሺ። ካልሆነ ወጌሻ ልጥራ እንዴ? አይ እትዬ ያን ያክል እኮ ከባድ አይደለም፣ ችግር የለውም። አይዞሽ በቃ እረፍት አድርጊበት እሺ። አልገባኝም። ቆይ እንዴት ነው ዴቭና ብርሃን ብለሽ ያሰብሽው? አልነገራችሁም እንዴ ዴቭ? ብርሃንን ፍለጋ መስሎኝ እኮ ከዚህ ወደ ገጠር የገባው። ምን? ሄለን ግን የምታወሩን አስበሽዋል? ምን ነው የማይነገር ነገር ተናገርኩ እንዴ? ይኸውልሽ ሄለን፣ በተሳሳተ መንገድ ተረድተሻቸው ነው እንጂ እነሱ ምንም አይነት ግንኙነት የላቸውም። እሺ አሁን እንደዛ ነው የሚሆነው። ወይኔ ጉዴ! የማያውቁትን ነገር ዘባረኩ እንዴ? እንኳን ብርሃን ይህንን ጉዴን ያላየች። አሁን እንደዛ ነው የሚሆነው። አይደል? አንቺ አትጨነቂ በቃ። ሁለቱን አንድ ላይ ስታችሁ ሌላ ነገር አስባ ነው የሚሆነው። አዎ ብዙ ጊዜ አብረው ስለማያቸው እሷም ደግሞ ስላንቺና ስለሱ ስለምትነግረኝ ነው። እርግጠኛ ነሽ? አዎ አደይ፣ ሌላ ምን ሊኖር ይችላል? በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። ወደድከው ዴቭ? አዎ በጣም ይጣፍጣል። እኔ ነኝ የሰራሁት። ጎበዝ ነሽ አውቃለሁ። በፊትም አደይን በደንብ ነበር የምታግሻት። አዎ ዴቭ፣ ቤት ውስጥ የሚሰሩ ስራዎችን በሙሉ እችላለሁ። የማልችለው ነገር ደግሞ የለኝም። በይ አሁን ስለ ስራሽ ማውራቱን ታይና ያነሳሳሻቸውን ዕቃ እስቲ ሰተር አርጊያቸው፣ ለቅለቅ አርጊው። እህት ወዴት ሄዳል? ከዳይመንድ ጋር ናት እማዬ። ጎሽ እንደዛ ከሆነ ጥሩ። የኔ ልጅ ግን ምን ሆነ ነው የመጣበትን ሳትነግረኝ ዝም ያልከው? አይ እንትን ነው ያን ያህል ከባድ ነገር አይደለም። ስሄድ ይደርሳል ብዬ ነው። ምንድነው እሱ? ኧረ እኔንም አታወዛግበኝ ልጄ። ቆይ ምን ተፈጥሮ ነው? አይ መጥፎ ነገር አይደለም ማዘር። እና ካልሆነ ለምንድን ነው የማትነግረኝ? አደይ ለማግባት አስባለች። እውነትህን ነው ልጄ? ወስናለች።
ግን በመጀመሪያ እናቷን ፍቃድ ትፈልጋለች። እዚህ ከመጣች ጥሩ ስለማይሆን ብዬ ነው የመጣሁት። እሰይ እሰይ ልጄ ልታገባ ነው። ተመስገን ተመስገን። እህቴ ግን በጣም ድብቅ እየሆነች ነው። ቆይ ግን እንዴት ለእኔ ሳትነግረኝ? ቆይ ምንድን ነው ነገሩ ልጄ? እንዴት ነው ነገሩ? ሁላ ያ ባርኮት የምትሉት ልጅ ውጭ ሄዳል አላችሁም እንዴ? እማዬ ደግሞ ሊያገባት ከሆነ ይመጣል። የማያስጨንቅ ነገር ደግሞ አንቺን ያስጨንቀሻል። እሰይ እንኳን ፈጣሪ ረዳት ልጄ። እኔ እንኳን እንደው ዘላለሟን ሰው ቤት ትቀራለች ብዬ ነበረ ፍርሃቴ። አባቷ ያንን ሁሉ በደል አድርሰው እንደው ስለ ትዳር ጣምናውን እንኳን እንዳታውቀው ያደረጓት ልጅ መልሳ ስለ ትዳር ማሰቧ እኮ ትልቅ ለውጥ ነው። ጉብዝናዋን እኮ ነው የሚያመለክተን። ተመስገን ተመስገን የኔ ጣፋጭ። አዎ ደስ ይላል ማዘር። ግን ባርኪ በጣም ጥሩ ሰው ነው። አታስብ ዴቭ፣ ስለ ባርኮት ለማየ ሁሉ ጊዜ ነው የምነግራት። ዴቭ አንተስ መቼ ነው የምታገባው? ብርሃን ወይ እማዬ። እንዴ ይሄ ቀደም ይቅርብሽ ብዬ አልተናገርኩም? እማዬ ደግሞ ሰው ካልተነጋገረ ካልተጠያየቀ እንዴት ይግባባል? አይ እንግዲህ እንትርክ አልፈልግም። ደመቀንና ሩትን ፈልገሽ አምጪና እህል ይቅመሱ። በቃ እኔ ልሂድ። በዛውም ለእነሱ እኔ እነግራቸዋለሁ። አብሬክ ልምጣ ዴቭ? ብርሃን ምን ችግር አለው እማዬ? ችግር የለውም ብርሃን፣ ራሴ መሄድ እችላለሁ። ብርሃን። አቤት እማዬ፣ ፈለግሽኝ? የሰሞኑ ሁኔታች ምንም አላማረኝም። ቆይ ምንድን ነው እንደዚህ መፍዘዝ? ረዲያ እንዴ ችግርሽ ምንድን ነው ግን? የምን ችግር እማዬ? አረ ምንም ችግር የለም። እርግጠኛ ነሽ ብርሃን? አዎ። ምን ነው? ቆይ ዳዊትን ግን እንዴት ነው የምትመለከችው? እንዴት ተመለከትኩት? መፍዘዝ ጀምረሻል እኮ። ምንድን ነው ግን ችግር አለ? አረ እማዬ ምንም የለም። መስሎሽ ነው? ታይ ብያለሁ። የቅረበሽ ነገን የማይደገም ነገር ዛሬ ብትፈጅበት ጥቅም የለው። ዋ እኔ ምን ቆይ ግን እኔ አስቸጋሪ ሰው ነኝ? አዎ በጣም አስቸጋሪ ሰው ነሽ። ታዲያ እስካሁን ለምን አልነገርከኝ? አመንሽኝ እንዴ? እንኳን ፈጣሪ አንቺን ሰጠኝ። እንደኔ ቢሆንማ ምኞቴ ሄዳ ነበር። የኔ ስለሆንክ ትቆጫለህ እንዴ? በፍጹም። እንኳን አንቺ አፈቀርሽኝ። አንዳንዴ ፈጣሪ እኛ የምንፈልገው ነገር ካልሰጠን እሱ ከዛ የተሻለ ነገር እያዘጋጀልን ነው ማለት ነው። ቆይ አሁን አይደል ድጋሜ ብትመጣስ? ወይ አትርፊ ከመጣል መቼም አትመጣም እኮ። ብትመጣስ ነው ያልኩ። ያንተ ምላሽ ምንድነው የሚሆነው? ምንም ያን ያህል የሚያስከፋ ነገር የለም። ደግሞ አንቺ ሚስቴ ነሽ። ሚስቴ ደግሞ ሌላ ሚስት መመኘት ኃጢአት። ስለዚህ ዛሬ የነበረኝ ነገር ዛሬ የለም። ህይወቴን የማስበው ካንቺ ጋር ነው። አንቺ ህይወቴ ሆነሻል። አረ እና ለዛ ነው እኔን ሳትጠይቀኝ አሹ ጋር የምትሮጠው። ይቅርታ ከመጣል። እንዴት ናችሁ? ባቡሬ እንዴት ነው? አንተ ሽፍታ? ባሌ ነው ሽፍታ? ኧረ አንቺ ልጅ ሲነግሩሽ ስሚ። ባሌ እስቲ ማዘሯን እንዳሰማሽ። ምን ችግር አለው? ችግርማ አለ። ምን ማለት ነው? ገና ሳትጋቡ ባሌ ሚስቴ። ምን እሺ? ምን ነው ቀናህ እንዴ? ምን ያስቀናዋል? እሱም ቆንጆ ሚስት አለች። የታያት ማለቴ መቼስ ያንን አባል እናት አልነበረም። ኧረ እኔ ላይ መነጋገር ጀመራችሁ? ጥሩ ነው። ይሄ ደግሞ የእኔ ስራ ነው። ኧረ እኔ ራሱ መቼ አገኘሁት? አሁን ገና ነው የተገናኘነው። ኧረ እኔ ላይ ሙድ መያዝ ጀመራችሁ? ኧረ በፍጹም እኔ ምንም አልተናገርኩም። ተናግሬያለሁ እንዴ? አዎ ምንም ነገር የለም ባቡሬ። መስሎ ነው። ደግሞ እስከ መቼ ነው ሚስጥር የሚሆነው? አንቺ ታውቂ ነበር እንዴ? አዎ ትንሽ የሆነ ፍንጭ ነበር። አንቺ ከምትል አቦን ለማን ነበር ይገዛ? ምን አገባ? እሱማ አያገባኝም። ልክ ነው። ታዲያ ምንም አያገባ ከሆነ ለምን ዝም አትል? ቆይ ምንድነው የምታወዛግቡኝ? ምንድነው እሱ? አንቺ ምን ያልሽ? ምን አልኩኝ? ቆይ ዛሬ ምን ሆነ ነው እንደም አንቺ ቆይ ምንድነው የምትቀባጠው? ምንድነው? ብቻ ባቡሬ ለሊና አፍቅሯታል እያልሽ ለሀገር ሁሉ እያነዛሽ ብቻ በቃ። ምንድነው? የስ የገመትኩት ነገር ነው ነው። ኧረ እባክሽ ተይ እንጂ። አሁን እንዳፈቀርኳት ለማንም እንዳትናገር አላልክም? አታስብ፣ ለማንም አልናገርም ወንድሜ። እኔ ግን ያሌለ ተመችቶኛል። ከለሊ ጋር ያበደ ነው። አይ በቃ አትጨማለቂ። ምንም ነገር የለም አልኩሽ። ምንድነው የምትቀብጪው? አያሳስብም። በቃ አታስብ። እንዴት ማለት? ገብቶሃል ወንድሜ፣ አትጨነቅ። በቃ እኔ እነግራታለሁ። ወዴት ነው? አሃ ገባኝ። ምን ሮማንቲክ የሆነ ነገር አስበሃል ማለት ነው? አረ ስለፈጠረሽ አቀባጥሪ። ምን ቀን ነው አንቺ የትይምሽ? በቆሜ አቃጥለሽ ደፍኝ እኮ። እሺ በቃ አታስብ። ቀሪውን ቤት ስመጣ እናወራለን። ግን አልፋታም፣ ትነግራታለህ። ምንድነው የሚልሽ? ምንም የቤተሰብ ጉዳይ ነው። አረ አዎ ጥሩ። ስለኔ ነው እንዴ? ስላንተ ደግሞ ምን ሊለኝ ይችላል ኪንጎ? እኔ እንጃ። የሆነ ግን እያለሽ ይመስለኛል። ቆይ ግን ከኔ ርቆ ማውራቱ ለምን አስፈለገ? አረ በእናትህ ስላንተ ምንም ነገር አላወራም። ስለ ራሱ ነው ያወራው። እርግጠኛ ነሽ? አዎ ምን ሆነሃል? ቆይ ምንም። አሻ ኪንጎ አንተን እኮ ነው።
ፍላጎት ምንድነው? ይቅርታ ሮማኒ። ሁልጊዜ ይቅርታ አይሰለችም እንዴ? ኪችን አትምጣ፣ እኔ ክፍል አትምጣ፣ እትዬ ሌላ ነገር ያስባሉ አላልኩ? ምን አለና ምን ያስባሉ? እኛ ካላሰብን በስተቀር። ምን ማለት ነው አሹ? ይሄ እኮ የስራ ቤት ነው። ከስንት መከራ በኋላ ያገኘነው የስራ ቤት ነው አሹ። ቆይ ይሄ ሁሉ ለመኝታ ቢገባ ለምን ፍራሽ ላይ ወጣ ነው? አዎ ልክ አይደለህም አሹ። ሮማኒ እኔና አንቺ በአንድ ፍራሽ ላይ አላደርንም እንዴ? አዎ አድረናል አሹ። እሱ ግን የችግራችን ጊዜ ነበር። ይሄ ደግሞ ስራ የምንሰራበት ቤት ነው። ቆይ እዚህም አንድ ላይ ማደር አለብን? እንደዛ ነው ያሰብከው? አይ ሮማኒ እኔ እንደዛ ማለት አይደለም። ታዲያ ምን ማለት ነው አሹ? እኔ በተደጋጋሚ ጊዜ ነግሬያለሁ። አንተ ግን ፍላጎት ምን መሆኑን እንኳን ማወቅ አልቻልኩም። ሮማኒ ተይ ክፉ አትናገሪ። ተይ ሮማኒ። አሹ እኔ ስራዬን በአግባቡ መስራት፣ እትዬን ማስደሰት፣ የትናንትና ህይወቴን ማስተካከል ነው የምፈልገው። ይሄ እንዳደርግ ደግሞ እየረዳኸኝ አይደለም። ይህን ሰሞን ባህሪ ሁሉ ተለዋውጧል። ይቅርታ ሮማኒ፣ እኔ በዚህ ልክ ያስከፋሻል ብዬ አስቤ ነበር። ሁልጊዜ ለአወራሽ የምፈልገው ነገር አለ ትላለህ። ከዛ አወራሻለሁ ትልና ሁሌ አይኔን እያየህ ዝም ትላለህ። ሮማን አቤት እትዬ። አሁን እግሬን አሞኛል እያልሽኝ ነበር እንዴ? ነው ወይስ ካሹ ጋር እየተሸኛኛችሁ ነው? አረ በፍጹም እትዬ፣ እንትን ጫማዬን እኮ ቅድም እዚህ ረስቼ ላመጣው ርጄ ነው። አሁን ሄዳለሁ። ነው እንዴ? በይ ወደ ቤት ግቢ። ለፍቅር ነግሬያታለሁ። እኔ የሆነች ቦታ ደርሼ እመጣለሁ። እሺ እትዬ። አይ ምን ነው መቼስ ሄለን ያለችው ነገር ተጽዕኖ አሳድሮብኝ ነው እንዳትይ። አዎ ለሊ ፈርቻለሁ። ደም መመለስ አለበት እንዴ? የሄዱበትስ ጉዳይ አላውቅም ለሊ። እዛ የሆነ ነገር ብታይ እንጂ ዝም ብላማ እንደዚህ አትናገርም ነበር። እንደዛ ነው የምታስቢው? አዎ ለሊ፣ ግን እኮ አላመንኳትም ነበር። እሺ በቃ እኔ አወራታለሁ። እኛም ማናውቀው ነገር ካለ እነግርሻለሁ። እሺ ደግሞ የዴብ ስልክ አይሰራም። ቶሎ መመለስ አለበት። መጀመሪያ መሄዱን አላመንኩበትም ነበር። እማዬን ራሴ እጅ አስረዳት ነበር እኮ። አራዳይ ተረጋጊ። እሷ እኮ ስላንቺና ስለ ዴቭ እኮ ምንም ነገር ስለማታውቅ ነው እንጂ ሌላ ነገር ተፈጥሮ አይደለም። በቃ አንቺ አትጨነቂ። እኔ ሁሉም ነገር አውራታለሁ። እሺ እሺ። አረ መበላት። ቆይ ዳይመንድ አጠገብ ከሌለ እንደዚህ ነው የምትሆነው? እንዴት እንደዚህ ነው አሁን እንደምትሆነው? እኔ ምን አደረኩኝ? ቆይ ግን ባቡሬ በእና ባንቺ ደስተኛ ነው? አይ አይደለም። ለምን? አንተ ትቀልዳለህ እንዴ? ለምን ነው ደስተኛ የማይሆነው? ደግሞ ቢሆን ባይሆን ምንድነው ለውጥ? ሁሌ አንቺ እንደማስከፋሽ ነው የሚያስበው። ለዛ መሰለኝ የምናደርብኝ። ብለህ ደግሞ እንደዚህ ማሰብ ጀመርክ? ይኸውልህ አንድ ቀን ስላንተ ክፋት አውርቶ አያውቅም። እሺ ደግሞ እንደዚህ ጓጓጭ የሚለው እህቱ ስለሆንኩ ነው። እኔ ግን አይመስለኝም። ቆይ እያስጨነኩ ነው እንዴ? እኔ እኮ አብረን ስለሆነ በጣም ደስተኛ ነኝ። የኔም ማን በነገረሽ? እና ለምንድን ነው የሆነ ቅሬታ ያለክ ያህል የሚሰማኝ? አላውቅም። እንደ በፊቱ አይደለንም። በማላችን ላይ የነበሩ ክፍተቶች በሙሉ ሞልተናል። እንደዛ እንዲሆን አልፈቅድም። እሺ ታውቂ የለ እንዴ እኔ እወድሃለሁ። ቅምጥል፣ አሁን ላይ በጣም አፍቅሬሻለሁ። እኔም አንቺ እንዳላጣሽ እፈራለሁ። ኪንጎ መቼም ቢሆን አትርሳሽ። እኔ ሁሌም አለሁ። አዴን እያፈቀርካት እንኳን አብሬ ካልነበርኩ። እሱማ አዎ፣ አንቺም ሰው አይደለሽ፣ ትሰለቻለሽ ብዬ አስባለሁ። እንደዛ ቢሆንማ እስካሁን ትቻለሁ ማለት ነው። አመሰግናለሁ። አትወደኝም? አፈቅርሻለሁ። ቆይ እነዚህ ልጆች እዚህ ቤት ለምንድን ነው ያስገባቻቸው? ቆይ ምንድን ነው ችግራቸው? እንኳን መጣሽ። በስሪው ደግሞ እንዳመመው ሰው አክት እንዳታደርግሽ። አውቃችሁ ሆን ብላችሁ ያደረጋችሁት ነገር እንደሆነ በደንብ አውቃለሁ። እሺ እሰራለሁ። ቆይ ግን ትንሽ አታፍሩ? እዛ መኝታ ቤት እንደዛ ተቃቅፋችሁ እናቴ ስትመጣ ስትዋሹት። ቆይ ከኔ ጋር ጸብ ፈልገሽ ነው? የምን ጸብ ነው? ለምን ታስፈራሪኛለሽ? ሲጀመር አንቺን አደይ እዚህ ቤት ለምንድን ነው ያስገባችሽ? ከእናቴ ከቤቴ ከቤተሰቤ ምንድን ነው የምትፈልጊው ነገር? አንቺ በዚህ ልክ የተጨነቅሽውን ያሰብሽውን ያህል እኔ ከአንቺ ቤተሰብ ምንም አልፈልግም። ፍቅር ግን በደንብ አስቢበት። ምኑ? በዚህ ጸባይሽ ከቀጠልሽ ማንም ከጎንሽ አይኖርም። ማንንም ስለማልፈልግ እሱ አያሳስበኝም ሮማን። እንደዛማ አትበይ ፍቅር። ለሰው መድኃኒቱ ሰው ነው። ያለ ሰው እኮ ምንም ትርጉም አይኖርሽም። እሱ ያንቺ ፍልስፍና ነው። አንቺም አሹም ያቺ መናጤ አደይም አታስፈልጉኝም። ከቤተሰቤ እራቁ። እሱን እንዳታስቢ ፍቅር። እግዚአብሔር ሲረዳሽ እድለኛ ነሽ። እናትሽ በጣም መልካም ሰው ነች። ለዛም ነው ሁሉም ሰው ካንቺ ጋር እያወራ ያለው እንጂማ እንዳንቺ ጸባቢው ማንም ካጠገብሽ አይቆምም ነበር። ኧረ እንደዛ ነው የምታስቢው ሮማን? አዎ ተመስገን በይ። በጣም መልካም እናት አለችሽ። አሁን ካንቺ በላይ እድለኛ ሰው አለ? ምንድን ነው የታደልኩት? አታማሪ ፍቅር። እንዳንቺ ያልሆኑ ቤተሰብ የሌላቸው ዛሬ ላይ በጣም የተጎዱ ብዙ ሰዎች አሉ። ታዲያ እኔ ስለነሱ ምን ይመለከተኛል? ብዙ ነገር ፍቅር። አንቺ በዚህ ልክ
ክፉ እየሆንሽ በዚህ ልክ ሰዎችን እየበደልሽ በስስት የምታይሽና በስስት የምትቀበልሽ እናት አለች። በእናቴም ትቀናላችሁ። አእምሮሽ ልክ አይመስለኝም። ቆይ ለምን አትታዩ? እጅሽን ብትሰበስቢ ይሻልሻል ፍቅር። ተረገምሽ። ምን አይነት ሰው ነሽ? ቆይ አንቺ ቆይ ይሄን ያህል የት ለመድረስ ነው? ከእናትሽ አንድ ባህሪ እንኳን ብትወርሺ ምን አለበት? የምደርስበትንማ በደንብ ታይዋለሽ። አንቺም ያቺም አደይም እኔን ያለማንም ለማስቀረት ያሰባችሁት ነገር አይሳካላችሁ። እንደዛ ነው የምታስቢው? አዎ ይገባኛል። እናቴን እያሳሳቃችሁ እያታለላችኋት ነው። በይ ፍቅር ዝም ብለሽ መለፍለፍሽን ተይና ውጪ። ወዴት ልውጣ? ወደ ፈለግሽበት። እኔን ውጪ? አዎ ትሰሚኛለሽ ፍቅር። በቃ ስራዬ ልስራበት። አትጨቅጭቂ። በጣም ጥሩ ሮማን፣ ጥሩ ነገር ነው ያደረግሽው። እንዲህ እንደተናናቅንማ አንቀራት። ዋጋሽን ነው የምሰጥሽ። ጠብቂ። ሄሉዬ ምን ነው አበበ? ምን ነው ሄሉዬ ደበረሽ እንዴ? ደሞ እና ለሌት ሄዶ ነው? ወይኔ አበበ እንደዚህ ሆነ ብቻ አጠገቤ ልትቀመጥ ባልሆነ። ምን ነው ቆይ ለምንድን ነው አይንሽን ያስሽው? እስኪ ራስን ተመልከት። ምን ነው ራቆትን አበበ? ደብሮሽ ነው? እስካሁን ቆመሃል እንዴ አበበ? በል እኔ እንዳየው ሌላ ሰው እንዳያይ። ምን የሚሉት ነው አሁን እንደዚህ ተገላልጦ ልብስ ሳይለብሱ መውጣት? አይ ሄሉዬ ሻወር ስለገባው እኮ ነው፣ መቀየር አይቀርም። በል አሁን ግባና ልብስ ልበስ። በቃ እሺ ልብሳለሁ። እጅሽን አንሺው። ወይ ጉዴ! አይደል በቃ እንዳይደብራችሁ ይመጣሉ። አፍረሽ ነው? ማፈር ብቻ ይሄ እኮ ቅሌት ነው። በላውን ለሊም መታ ከምታፈር ግባና ልብስ ልበስ። እሺ በቃ ሄሎ ዴቭ አለሁልህ። ጠፋህ እኮ። አዎ ደህና ነኝ። ቆይ ምን አዲስ ነገር አለ? ቆይ ግን ለምን አትመጣም? መጀመሪያም እኮ ነው ሳልሄድ አንተ ለመሄድ ማሰብ በጣም ከባድ ጥፋት ነበር። ብርሃን ምን? ቆይ ከሷ ጋር ምንድን ነው የጀመራችሁት ነገር? ማለቴ ዴቭ ቆይ ብርሃን ስለኔና ስለአንተ ታውቃለች? ቆይ ምን? እሺ ግን ለማንኛውም እማየም ከሆነ ብዙ አትታገል፣ ተመለስ በቃ። ምን ችግር አለው? በቃ እኔ መሄድ ካለብኝም ሄጄ ለማየም ላባየም ሁሉን ነገር ተነጋግሬ ያስተካክላለሁ። አንተ በቃ ተመለስ፣ ከዚህ በላይ አትጨናነቅ። እሺ ደውልልኝ፣ እጠብቃለሁ። ሁሉንም ነገር አስተካክለዋለሁ። እሺ ዴቭ ዴቭ የኔ ፍቅር አንዴ መልሼ ልደውልልሽ። አንተ ላይ ደርሳለሁ ብዬ እግሬን ተሰብሬ ነበር፣ ግን ለትንሽ ተረፌያለሁ። ለምን? ምን ነው ማለት? ለምን መጣሽ እያልኩሽ ነው። አንተ ላይ ነው ማለቴ። ካንተ ጋር መሆን ፈልጌ። አልገባኝም። ከመቼ ጀምሮ ነው ከኔ ጋር መሆን የፈለግሽው? ሁሌም። አንተ እኮ በጣም ጥሩ ሰው ነህ። አመሰግናለሁ ብርሃን። አሁን ከዳይመንድ ጋር ማውራት ስላለብኝ ልሂድ። ቆይ ግን ስራ የለሽ? የምን ስራ? ውሃ ልቅዳ? እኔን ጠይቀሽኝ ነው እንዴ ውሃ የምትቀጂው? አይ በይ በቃ እኔ ብርሃን እባክሽ እንዳትከተኝ እሺ? አለልኝ በል ተነስ። አይ ጫንዋ እኔ እዚህ ተመችቶኛል። ወንድም አለም አንተ ሂድማ ሂድ ግድ የለህ። ሜዳ ላይ መንከባለል ቁም ነገር መስሎ ከታየ የራስህ ጉዳይ። ስማ አለልኝ፣ ደግሞ ምን ቀረ? አደራ ጋሼን ምናልባት ካገኛቸው መጥፎ ቃል እንዳትናገራቸው። አይ በምን አንደበት እናገራቸዋለሁ ብለህ ነው? እሳቸው ንጉሥ፣ እኔ አሽከር። በአሽከር አንደበት የምን ላመጣ? ለማንኛውም አደራ ብያለሁ፣ አደራ። አይ ድበረው። አይ ጫንዋ እንደው እድሜ ልክህን እንደፈራህ ትኖረዋለህ። አይ እኔ ምልክ ዳይመንድ ወይ ያ ሰውዬ ግን ጤነኛ ነው? ማ አለልኝ? ምን ተናግሮሽ ነው? አይ እሱስ ምንም አልተናገረኝም፣ ግን ዝም ብዬ ሳየው ጤነኛ አልመስላለኝ። ነይ እንሂድለት እንዴ። አታ ምን አስበህ ነው ሚስቴን የምትናገራት? አጅሬው ሚስት ኖራለች እንዴ? አቤት 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 አቤት! እቺን ድንቡሽቡሽ ነው ጥሎልሃል እባክህ። ደመቀ ታዲያ ምን ነክቶሃል? ሜዳ ላይ እንደ ጊደር ብቻዋን ለቀህ ስትቦርቅ
አረ ተንከባከብ፣ ሰብሰብ ጥብቅ አርጋት፣ ሰው አይን እንዳትገባብህ በል። ይኸውልህ አንተ ካልተናገርካት፣ አንተ ካላያት ማንም ሰው አያትም። እሺ እዚህ ቆይ ስትንከባለል የምትውለው ሰማይ እያንጋጠጥክ ሚስት እየለመንክ ነው አይደል? ሰው እንዲህ ይጋለል ብሎ በነፃነት የማይተነፍስበት ቀይ እዲያ እድሜ ልክ ስትንደባለል ትኖራለህ። አሽ ከውጭ መቀበል ጀመረ እንዴ? ምን የሚመጣውን ሰው ከውጭ መቀበል ጀመረ ወይ? አሁን ሲል ነው። ምን ጉድ ነው ባካችሁ? ባፈቀርኩ በወደድኩ እኔ ያው ምን አጠፋው ይባላል? ምንም ባላጠፋው ከመሬት ተነስቶ ሰውን ማመናጨቃው ምን ይሉታል? ምን ላርጋት? አሁን ተናዳብኛለች ሮማኔ። እንደው ምን እንደማደርግ አላውቅም። በቃ አስከፍቻታለሁ። መጨረሻዬ እንደዚህ ነው። ምን ነው አሽፉ ዛሬ ውጪ ላይ እንዲሁ እንዳንተ አይነቷን እየፈለግኩ ነው። ማንን? ልክ እንዳንተ እንደዚህ እጇን ይዤ ይኸውልህ ኮራ እያልኩ መሄዳትን ነው። ብቻ ሚስት ፍለጋ ነው እዚህ የተቀመጥኩት እንዳትለኝ። ታዲያስ የኔ ጌታ የቤቶቹ አልያዝ አልጨበጥ ብሏል። ተውጭ መፈለግ ይሻላል። ጭራሽ ባፈቀርኩኝ እኔ ላይ ቁጣ አያሹ ቀብራራው የምይልጭ ስንቱን እንዳላቀለጳጰስኩኝ ዛሬ እንደዚህ ልሸነፍ? ወይኔ አት የምን ድካም ነው የምትወረው? ብቻ ከከተማ ሴት ፎንጋ ተቀልለኝ እንዳትል። ወዲያ የከተማ ሴትና ፓስታ አንድሉ ምን ጠቅመኝ ብለሽ ነው? እንደው ነገሩን ነው እንጂ አልኩሽ። እና ምን ከይስ ታዲያ እንደዚህ ጥፍጥፍ ብለህ የምትቆዝመው? የኔ እናት ሞልጫኝ ሰድባኝ። ማናት እሷ? ፍቅር ናት? የእሷን ስድብማ እኮ ለምጄዋለሁ። ቁርስ ምሳ ራቴ ነው። ያው እሷማ ስትሳደብ ውላ ስትሳደብ ብታደና እኔ አይሞቀኝ አይበርደኝ። ነገሩ ሌላ ነው። ታዲያ ምን አናደደ? ቆይ ማን ይሰደብ? የማፈቅራት የምወዳት ሴት ልክ እንደናንተ እንደዚህ ተያይዘን ምን ነው እናንተ ዛሬ ለሁለት ተቃቅፋችሁ አደረጋችሁኝ? እሳ ለኔ ንገረኝ። አንተን የመሰለ ሸበላ ማን ነው እንደዚህ የሚያስከፋክ? ሸበላነቱን ተወኝላት እስኪ። ተው አይወራ አቀምጠል አይወራ። አሹ እዚህ ምን ትሰራለህ? ገማማ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁ። ምንድነው የጠፋሽው? እዚህ እኮ ስራ እየሰራው ስለሆነ ነው። እና ራሳን ነው እንደምትሰራኝ? አንዳንደኛንም እየመጣሽ ጠይቂኝ እንጂ። እሺ እመጣለሁ። ቅምጥል አልመቻች ብሎኝ ነው እኮ። አንቺስ እንዴት ነው? በረታሽ? አዎ በረታው። እና አንቺ ጋር ስራሽ ነው? ጥሩ ነው ቅምጥል። እና ታዲያ ምን እሺ ወንድሜ ነው ምናምን ስትያል ነበር እንዴ? ለምን አትንከባከቢውም ልጁ? የቱ ልጅ? እሱና። አዎ ሮማን። ቆይ ምን እሺ ነው አሹ ብቻውን እዚህ መንገድ ላይ? አሹ ምነው ችግር አለ እንዴ? ደግሞ ጠይቅኛለሽ አይደል? ለነገሩ አንቺ ምን አለብሽ? እኔው አይደለ ተያዝኩት? እኔው ፈቷል። ቆይ ልጁ ምን ሆኗል? እኔ ግን ስገምት ማለት ልጁ የሌለ ፎንቃ ጠቅልሎታል። አረቀም ጥረፊ እንደም ነኝ እንዴ? እንዴ ለምን አሁን ተጨንቆ ሲናገራ ነበር እንዴ? ንገራት እንጂ ሮሚ። አሹ ምን እንደሆነ ጠይቂ። የተፈጠረ ነገር አለ መሰለኝ። የሰደበው ሰው አለ እንዴ? አይ የለም። ተሰደብኳል እንዴ? ይኸውልሽ ቅመማ ያፈቀራ ሴት ሰድበዋለች እንደዛ ሲል ነበር። ልቡ ተሰብሯል። አሹ ምስኪን። አያሳስብም። ሮማን ሄዳ ታወራለች። የምፈልገው ነገር ካለ ጠይቂው። እኛም ከፈለግሽን አለ። እሺ እጠይቀዋለሁ። እኔ ምን ይሄ ነገር ወዴት እየሄደ ነው? አልገባኝም። እኔም አላውቅም። አልጠረጠርክም? እሱማ ገብቶኛል። አሹ የሚያወራው ስለ ሮማን ነው። አትለኝም። የምር ግን ይወዳታል። አንዴ ያቺ ቀበጥ ታዲያ ምን ሆናት? ማን አቀበጧ? ሊዱን ነው? ኧረ አይደለም አብረው የምትሆነው ሩታ ነው እንዴ? አዎ እሷ መስላኝ ነበር። ኧረ እሷ አይደለችም። ሮማን ናከረሽ እና እሺ ጋራው ፍቅር ጠቅልሎት ነው ታዲያ እንደዚህ ምን ተባጠበው? አሳቂ አያስቅም። እና አላልቀሰልም። በቃ ነኝ። የሚቀየር ልብስ ትፈልጊያለሽ? ላምጣልሽ? አይሻለሁ ለልዬ። አዴ ቆየት ሂዳ ነው። እኔ እንጃ ወዴት እንደሄደች፣ ግን እሷ እስክትመጣ እኔና አንቺ ትንሽ እናውራ። እሺ ለልዬ። ተሳስተሽ ያወራሽው ነገር አዴን ረብሿታል ይለን። ምን ለሊ? ስለ ዴቭና ብርሃን። ቆይ ይለን ምን ብታይ ነው እንደዛ ልትይቻለሽ? አይዳይ ሳት ብሎኝ ነው እንጂ እኮ የሚነገር ነገር አልነበረ። ግድ የለም የምታውቂውን ነገር በሙሉ ለኔ ንገሪኝ። አይ ለሊ፣ አዴ ይሄንን ከሰማች ብርሃን በጣም ትቀየመኛለች። አልነግራትም ይለን። ምንድነው እሱ? ብርሃን ዴቭን በጣም ነበር የምትወደው። ተወደው ነበር ማለት? ማለትማ ዴቭ ያለ ምንም ምክንያት ወደዛ ቄ መመለሱ ለብርሃን ትልቅ ተስፋ ሰጥቷታል። ይወደኛል ብላ ታስባለች። አልገባኝም። ብርሃን ዴቭን ታፈቅረዋለች? አዴ መስማት የለባትም።
ግን ብርሃን ዴቭ በመመለሱ በጣም ደስተኛ ናት። ቆይ እንዴት? እና ዴቭ አሁን ምን እየሰራ ነው? ከብርሃን ጋር እየተዝናኑ ነው የሚሆነው። ለሊ አደራ ይሄንን ነገር አትንገረት። ብርሃን ብትሰማ በጣም ነው የምትቀየመኝ። እሺ ሄለን አልነግራትም። ግን አንቺም ተሳስተሽ ሆነ እንደዚህ አይነት ነገር አደፊት እንዳታወሪ። እሺ ለሊ አልነግራትም። ይሄ ልጅ ጨርሻለሁ። በቃ እሺ እንሂድ። እንዴ ወዴት ልትሄዱ ነው? ዞር ዞር እንበል እኮ ብዬ ነው። አንዳንድ ቦታዎችን እኔ በዛውን ቤት እንከራይ። የሆነ ቤት አለ ግን በጣም ትልቅ ነው። ለቤተሰብ ነው የሚሆነው። አይ ትልቅ ቤት እንኳን አሁን አያስፈልገንም። አነስ ያለ አንድ ክፍል ቤት ካገኘን በቂ ነው። እስቲ ምን አይነት ቤቶች እንዳሉ እናያለን። በቃ ልብስ ቀይረሽ ነው ባብሬ። አዴ እንዴት ነህ? አለሁልሽ አዴ። እርግጠኛ ነህ? አዎ አዴ፣ አታስቢ። እሺ። አንቺ ግን ደህና ነሽ? ደህና ነኝ። አይ ፊትሽ እንደዛ አይመስልም። እዛው አረ ምንም የለም። ለሊጋ እንግዶች መጥተዋል። አዎ ቤት አሉ። እሺ ሊድ በቃ ጓደኛሽ ደግሞ ናፍቆቷን ቀንስልኝ፣ ንገሪያት። እሺ እሺ እነግራታለሁ። ትስቂያለሽ። አይ አዴ። እና ወዴት ነሽ? ሮማንን ላያት እየሄድኩኝ ነው። ቻው። ተረፈሽ? እግዚአብሔር ይመስገን። ቁጭ በይ። እንዴ አንቱ ወይ ዛሬ ምን ተገኝቶ ነው በሩን ሳይነርቱት የገቡት? እንደው ምን ተገኘ? በሰላም? አንቺ ደግሞ እንደው ሁሉ ጊዜ አንጃ ግራንጃ አይሰለችሽም? አሁን የናች ትልልቅ ሰዎች ነን። በቅርቡ የልጅ ልናይ ነው። በቃ ኧረ ይተው ያደይ አባት። ኧረ አያስቁኝ። ደግሞ ምን ሰምተው ነው ያልሆነ ነገር እንደው ያልታሰበ ነገር? አልሰማሽም? ለልጅ ልትደር መሆኑ እንዴ? መቼ? ቆየት ቦታ ነው እንደዚህ አይነት ነገር የሰሙት? እንዴ ልጄ ላይ የሆነ ነገር አስበው ከሆነ ይቅርቦት። እንዴ በጣልቃ እየገቡ እኮ ነው የልጄን ህይወት እንደዚህ ያደረጉት። ነግሬያለሁ ካሁን በኋላ። አንቺ ደግሞ ደርሶ ብቻ ሀሳብ ትመስላለሽ። ለእኔም እኮ ልጄ ናት። ልጄ የተሻለ ደስ የሚል ነገር ስታገኝ እኮ እኔም ደስ ይለኛል። ቆይ እንዴት ነው ንግግሮት እርሶ ሰውዬ? ስሚ ልጅ ለትዳር ተጠይቃ አሻፈረኝ እያለች ነው። እኔ ካሁን ተናግሬያለሁ። ምን ነው ልጅሽን አሉ ለብቻዬ። የእርሷም ልጅ አይደለች እንዴ? ልጃችንን ማለት ከብዶት ነው። ለማንኛውም እንደ አባት ማሰቦት ጥሩ ነው። ደግ ብለዋል። ከዚህ ቀደም እዚህ ዝም ብለሽ የሆነ ያልሆነውን እየሻከትሽ ልጅቱን ቁሞ ቀር እንዳታረጊያት። ቆይ ዛሬ እንዴት ይህንን ሁሉ ነገር ሊያስቡ ቻሉ? ዛሬ ነው ልጆት መሆኑ የተገለጠሎት? ይኸውልሽ እኔ ነገር አልፈልግም። አሁን የመጣሁት ላስጠነቅቅሽ ነው የመጣሁት። ቆይ ምን እንዳረግ ነው ፍላጎቱ? ይኸውልሽ እኔ አንጃ ግራንጃ አልፈልግም። አሁን የመጣሁት ለልጅሽ የመጣውን ባል ተቀበይ ብዬ ላስጠነቅቅሽ ነው የመጣሁት። እሰይ እንዲህ ካሰቡ አንስማማለን። እንደ አባት ማሰቡ በራሱ እኮ ትልቅ ነገር ነው። ይሁንሽ እንደነገርኩሽ። ደግ እሺ። አሁን ወዴት ልጅ ይባላል? በዛ ምሽት ያንን የመሰለ ውበት፣ ፍቅር፣ እውነትም ፍቅር። ለምን መጣ? አቡ በቃ ብቻሽን ትቼሽ መሄድ አልፈለግኩማ። የት ነሽ በእናትሽ? ኪንጎ ምን ፈልግ? ኪንጎ ትላንት አብራኝ የነበረችው ልጅ ታውቃታለህ እንዴ? ማናት? የፍቅርን ቤት ታውቀዋለህ? ለምን ፈለካት? የሆነ ነገር ረስቼ ነው። ቤቷን የምታውቀው ከሆነ ታሳየኛለህ? አላደርጉም እንዳታስቡ። ቆይ ትንሽ አታፍርም እንዴ? ዛሬ መተህ ታወራኛለህ? ምን አይነት አይና አውጣ ሰው ነው? ምን ችግር አለው? ልጎዳት ምናምን እኮ አይደለም። የሌለ ተመችታኛለች። የምታታለውን ሰው ይድናታል። ቆይ ትንሽ አታፍርም እንዴ? ከሷ ጋር ተመሳጥረ ምን ልትሰራ ነው? ቆይ ሌላ ነገር አስበህ ነው እንዳታ? አረ በፍጹም እንደዛ አይደለም። ስልኳ ካላችሁ ስጡኝ። ለምንድን ነው የምትጨክኑብኝ? ጭካኔ የተማርነው ካንተ ነው። ደግሞ ተሳስተማ ነው። ካሁን በኋላ እንዳታወራኝ። ደስተኛ ነሽ? አዎ እዚህ በጣም ነጻነት አለኝ። እንደዚህ ነሽ እንደዛ ነሽ የሚለኝ ሰው የለም። በጣም ደስተኛ ነኝ። እሱማ ልክ ነሽ ሄሉዬ። ይሄ እኮ ገና ጀማሪያችን ነው። ከዚህ በኋላ ደግሞ በጣም ብዙ ደስ የሚሉ ጊዜቶች ይኖራሉ። እሺ ካንተ ጋር ሆኜ እኮ ደስተኛ ያለመሆን አልችልም። ታውቃለህ አይደል አበበ? እሱማ እኔም እኮ ከዚህ በኋላ ላንቺ አልችልም። አንቺ ማለት እኮ የልጅነቴ ነሽ እና ደግሞ ከዚህ በኋላ ከጎኔ ሳለሽ ደግሞ በጣም ነው የማመሰግነው። እሺ እወድሻለሁ። ግዴታዬ ነው አበበ። ምንም እኮ አማራጭ አልነበረኝም። በቃ ችግር የለውም። እስቲ ቤት እንፈልግና ከዛ በኋላ ነገሮችን አስተካክላለን።
ይቅርታ ወንድሜ፣ እዚህ አካባቢ ደላላ ምናምን ታውቃለህ እንዴ? ወደ ታች ሂዱ ታገኛላችሁ። እሺ ታንኪ። ለምን ጠየቅከው? አበበ የከተማ ሰው መች ይታመናል? ቆይ ለምን ዝም ብለህ ትጠይቃለህ? ቢያታልለንስ? አይ ሄሉ፣ የምሬን እኮ ነው። እንዴ ማን ነው ደግሞ እንደዚህ ያለሽ? እዚህ የመጣው ጊዜ አክስቴ ናት ዝም ብለሽ በሄድሽበት ሰው አትጠይቅ ያለችኝ። እንደማላውቀው ከገባቸው ያልሆነ ቦታ ይዞኝ ይሄዳሉ። አይ ሄሉ አታስቢ፣ እኔ እኮ በደንብ ነው የማውቀው። አጣፊው እሱማ አንተ አላውቃለሁ። ያው ነገሩን ያልኩ። እንዴ አትፍሪ እንጂ። አልፈራም። አሹ ወይ ካጠፋው ይቅርታ። እንዳላጠፋሽ ካወቅሽ ለምን ይቅርታ ትጠይቂያለሽ? አላውቅም አሹ፣ ግን ደግሞ አንተ ማጥፍተሃል፣ ልክ አልሰራህም። ቢሆንም በእኔ ምክንያት እንድትከፋ አልፈልግም። አንተ ማለት እኮ ወንድሜ ማለት ነው። እሺ እኔም ካጠፋው ይቅርታ፣ ግን አዝኜብሻለሁ ሮማኔ። እኔ ምን አጠፋው? አንተ እኮ ነህ ተው እያልኩ የምታጠፋው። ታዲያ እኔስ ማጠፋው ፈልጌ ነው? አንቺ ስለምን አትረጂኝም ሮማኔ? ምን ልረዳህ አሹ? ኪችኑን እኮ እዚህ አንተ ጋር በረንዳ ላይ ይሁንልኝ ብሎ መጠየቅ እኮ ነው የቀረኝ። ቀልጄ። አንቺ ምን አለብሽ? የተያዝኩት የተቸገርኩት እኔ፣ አንቺ ቀልጅ። ይሄን ያክል የሚያማርር ነገር ምን አደረግኩ አሹ? ቆይ ምንድነው ችግር? አሁንም እየተናደድሽ አይደል? አሹ ሳቂ ሳቂ። አንቺ እኔ እናት መሳቅ ነው የሚያዋጣሽ። አሹ መናገር የምትፈልገው ነገር ካለ ተናገር፣ ካልሆነ ደግሞ ዝም በል። ለነገሩ እኔ ነኝ ጥፋተኛዋ ትናገራለህ ብዬ መጠበቅ። ሂጂ ብነግርሽስ ምን ይጠቅምሻል? አያሹ እንደዚህ ማንም መጫወቻው ነው ጥቅም ምን እያልሰማሽ እንደዚህ ልጅሽ ሞሩ ምን ነው አሹ? በማይረባ ነገር እናንተን ታማራለህ። ማትረባ ወያሹ እንዲህ ሰማይና ምድር ተገረባብጦብኝ ነው። ይቅርታ ማዘር፣ እዚህ ሰፈር ፍቅር የምትባል ልጅ ያውቃሉ? ፍቅር ለምን ፈለካት? አንተ ማነህ? ያውቋታል? ፍቅር የኔ ልጅ ነው። ልጄ ማዘር እርሶ ኖት? አዎ። ምን አስደነገጠ? ማነህ አንተ? ልጄን ለምንድን ነው የፈለካት? እንትን ማለቴ እሷ ጋር የረሳሁት ነገር ነበር እና ቤቷን ስለማላውቀው ነው ልቀበላት። ስልኳ የለህም እንዴ? አንድ ክፍል ናችሁ? አዎ ማዘር፣ ስልኳ የለኝም። እዚሁ ሰፈር ነው ቤቷ? ና እኔም ወደ ቤት ነኝ፣ እዛ ታገኛታለህ። እሺ ማዘር፣ ደስ ይለኛል። አመሰግናለሁ በጣም። እኔ የምልህ አንድ ክፍል እየተማራችሁ ስልኳ እንዴት ነው የሌለ? ፍቅር ከሰው ጋር ብዙም አትግባባም። ስልኳን ለመጠየቅ አልጋበዘችኝ። ትንሽ ኮስታራ ቢጤ ናት። እሱስ እውነትህን ነው። የኔ ልጅ ከሰው እስከምትግባባ ትንሽ ይቸግራታል፣ ግን በጣም ጥሩ ልጅ ናት። ደግሞ ክላስ ውስጥ አታስቸግርም አይደለ? አረ በፍጹም በጣም ጎበዝ ናት። አይ ጉብዝናውንስ ተው፣ ልጄን እኮ አውቃታለሁ። እና እዚህ ነው ቤቷ? አዎ እዚህ ነው። ለምን ቤኪ እንዴሽ? አለሁልህ ቤኪ። በቃ አንቺ ሰው ካልፈለገሽ አትፈልጊማ እንዴ? እዚህ እንግዶች ነበሩ። አንተ እኮ ነበርክ መምጣት የነበረብህ። እሺ ታዲያ ታለው አሁንማ ወጡ። መድኃኒትሽን በስርዓት እየተከታተልሽ ነው? አዎ ቤኪ እየተከታተልኩ ነው። አንተ አታስብ። አዎ እንደሱ ብታደርጊ ይምሻልሽ። የሚበላ ነገር ላቅርብልህ? አይ እኔ ምግብ አልፈልግም። አንቺን ለማውራት ብዬ ነው የመጣው። ለልዬ ወይ አምሮብሻል። እንዴ ምን ያስክሻል? ምንም የተለየ ነገር አላደረኩማ። ገርመኝ እኮ ነው። አይገርምሽም? ምንም ባታደርጊ ራሱ እኮ ታምሪያለሽ። እንዲሁ ፈጣሪ ሲፈጥርሽ ቆንጆ ልብና ጥሩ ስብዕና ሰጥቶሻል። ሌላ ምን ትፈልጊያለሽ? ፈጣሪ ይመስገን። ዛሬ ግን እንዴት ነው ሞገሱ? አልበዛ? ምን ነው በዛብሽ? አይ እሱማ ያንሳል። ኧረ እንደውም ተሳስቼ ነው። እሺ ቤኪ የሆነ ነገር ላማክረ። ምንድን ነው እሱ? የአደይ እህት ብርሃን ዴቭን ሳታፈቅረው አልቀረችም ማለት አልገባኝም። ሄለን ናት የነገረች። ሄለን ደግሞ ማን ናት? ሄለን የብርሃን ጓደኛ ናት። እዚህ ከፍቅረኛው ጋር የመጣችው ልጅ ናት። ቆይ እንዴት ነው ተዋ? ማለቴ አልገባኝም። አታውቅም እንዴ? አዎ አታውቅም። አልተነገራትም ነበር። ዴቭን በመሀል በጣም ተጨንቆ ነው የሚሆነው። የምርሽ ነው ሉሊ? አዎ ቤኪ። ቆይ እሺ ምን ማድረግ ነው ያለብኝ? አደይ ደግሞ ሰምታ በእህቷ እንድታዝንባት አልፈልግም። አዎ እንደዛማ መሆን የለበትም። ግራ ገብቶኛል ቤኪ።
ቆይ ያለመናገሬ ግን ትክክል ነኝ? አዎ ግን ትናደድብሻለች። ለጊዜው ዴቭ ራሱ መጥቶ ቢያስረዳት ይሻላል። አይ አደይ ፈተናው እኮ በዛ። ብርሃንም ደግሞ አጥፍታለች። እንዴት ግን ለእህቷ አልነገረቻትም? አያወሩም ማለት ነው? እሱማ ያወራሉ። ግን ደግሞ ብርሃን የምታውቀው ባርኪ አደይን እንደሚወዳት እንጂ ዴቭ አደይን እንደሚያፈቅራት አይደለም። ዴቭ በቃ የሌላ አዛውናል ማለት ነው። እንዴት እስካሁን አልተመለሰም? ወይስ እሱም ልቡ ኮበለለ? ዴቭ አያደርገውም እንደዛ አትበል። ምን ይታወቃል ብለሽ ነው? እስቲ ልደውልልህ። ለማንኛውም አሹ እንዴት ነህ? እንዴት ነው? ማን አለ? የፍቅር ክላሷ ልጅ ነው። ና ግባ። ጉዴ ዘራፍ ማለት አሁን አንተ ሌባ ቤት አባ በኩል ገባ። ወንድሟ የምን አባ ወንድም? አንተ የምን አባ ወንድም? የምን አባ ወንድም? ቤዛ ማለቴ ይቅርታ። የምን አባ ይቅርታ? አንተ ቤት በኩል ገባ። ወየት ገባ? እንዴት ገባ? ማን የላከ? አረ ስለፈጠረ ተረጋጋ። ምን እያደረክ ነው አንተ ሌባ? ምን ልትሰራ ገባ እዚህ? አረ ስለፈጠረ ስለ ወንድ ልጅ አምላክ ብለህ ተወኝ። አረ እባክህ ተወኝ። አይ የለም። ምን ልትሰራ ገባ? እባክህ ተወኝ አሹ፣ እባክህ ተወኝ። ቤት ተሳስቼ ነው። አሹ አንተማ ቀላል ሌባ አይደለም፣ ሰርጎ ገብ መሆን አለበት። በል ተናገር፣ ማን የላከ? አረ ማንም አላከኝም። አትዋሸኝ እባክህ። የማላቅ መስሎ ነው ስራችሁን። አሁን አሹ አላልክም? ሲጠሩ ሰምቼ ነው። ተናገር፣ ማጣራኝ። ና ብያለሁ። ዘራፋችሁ ስማ፣ ለዛ ዳይመንድም ንገረው። አዎ እሱም መጣ ማንንም ላከ፣ እግሩን ሰባብሬ ዶሮ ጠባቂ ነው ማለት ነው። እኔ ነኝ አሹ የምዬ። አሃ አጀሬው ምን አልካሹ? ፍቅር ቤት አለች አይደለ? ምንም እዚህ። አዎ እቤት ነበረች፣ አልወጣችም። ና በል ና ልጅ ግባ። ይሄ ሌባ ደግሞ ከትይ ጋር ምን ይሰራል ቤት ውስጥ? ጠርጥር ብሏል ፖሊሱ። ጠርጥር። እንኳን መጣሽልኝ። ግን ለእኔ ብለህ የመጣበትን ጉዳይ ሳጨርስ መምጣት ትንሽ ቅር አሰኝቶኛል። መሄድ ካለብኝ ይኸውልሽ እዚህ ያለውን ጉዳይ ጨራርሽ እሄዳለሁ። ደግሞ እኮ ዳይመንድ እዛ አለ፣ ችግር የለውም፣ እሱ ያስተካክላል። አስፈላጊ ከሆነ ግን እኔም ብቻዬን መሄድ እችላለሁ። እንደዛ ከሆነ እሺ። በእኔ ምክንያት ምንም ነገር እንድታጣ አልፈልግም። እንዴ ሄሉያ አታስቢ፣ ምንም አላጣም። አንቺ እኮ በረከቴ እንጂ ኪሳራ አይደለሽም። እሺ እወድሻለሁ ደግሞ በጣም። ሮማንና እሹን ደግሞ ማግኘት አለብኝ። እነሱ እዚህ ናቸው። እሺ አታስቢ፣ አዴን ካገኛት ደግሞ እሷ ትደርስናለች። እሺ እሺ። አሁን ወዴት ነው? እና ግን ቤቱን ወደድሽው? አዎ በጣም ደስ ይላል። እሺ የኔ ቆንጆ አታስቢ፣ በቃ ዛሬ ማታ ልብሳችሁን ወስደን እዛ እንገባለን። እሺ አበበዬ፣ ምን እንደምልህ አላውቅም። ለእኔ ብለህ ግን ይህንን ሁሉ ነገር ስላደረክ በጣም አመሰግናለሁ። ይኸውልሽ የኔ ቆንጆ አታስቢ፣ እዚህ ምድር ላይ ደግሞ ውድ ውድ የሆኑ ነገሮች ሁሉ ይገቡሻል አንቺ። እና ደግሞ ሁሉም ነገር ደግሞ በቀቢስ ታካያል። እሺ እንዴት ናችሁ? ሰላም ነሽ አደይ? ሄሉዬ ጥያችሁ ጠፋ አይደል? ትንሽ። አዎ ምን ነው በሰላም ነው? ውይ ቢዚ ያደረግንሽ እንዴ? አረ በእናንተ ምክንያት አይደለም፣ አታስቡ። ቤቱን እኮ አገኘው አደይ። የምር ነው? አዎ አደይ፣ በጣም ደስ ይላል። እንኳን አገኛችሁ። እህቴ ካላስቸገርኩሽ አሹ ጋር ትወስጂኛለሽ? አረ ምን መቸገር ነው? እንደውም ወደዛው እየሄድኩ ስለሆነ አብረን እንሄዳለን። አንድ ላይ ሳይን ደስ ይለዋል። ሮማንም እዛው ነው ያለችው? አዎ አንድ ቤት ነው የሚሰሩት። በቃ እንሂድ። ሮማን፣ አንቺ ሮማን፣ ሮማን። አቤት ፍቅር። ቆይ ስጠራሽ እንዳልሰማ ሰው ዝም የምትይኝ ምንድን ነው? ምንድን ነው ችግርሽ? ቆይ ከኔ ጋር ጸብ ነው የፈለግሽው? ነይ ልጅ ና ግባ። አዎ እንዴት ነች የኔ ፍቅር?